ቤተሰብ የምር ይኸው ገራ እየገጠመውን ነገር እዩት እና ይሄን እያያችሁ የፍኖተ ሰላም ልጆች የት አላችሁ? ይኸው እዩት እስኪ እንዲህ ነበር እንደ ገራይ። ሰላም ቤተሰብ እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ዛሬ ደግሞ እንግዲህ የፋኖስ ቲቪ ክሮች ተሰብስበው ገራይ ለማጽዳት እየሄድን ነው። አላችሁ አለን አላችሁ አለን አላችሁ አለን። ሰላም ቤተሰብ ያው ፍኖተ ሰላም እየገባን ነው። እንግዲህ የፍኖተ ሰላም ልጆች የት አላችሁ? ገራይ ላይ እየመጣን ነው። ጠብቁን እየመጣን ነው። የፍኖተ ሰላም ልጆች የት አላችሁ? መጣና ያው እንግዲህ ገራይን ለማጽዳት ሁላችንም ያው ተባብረን እየወጣን ነው። ያለው ነገር ሁላችንም እስኪ እዛው ድረስ ደርሰን ሁሉም ነገር አብረን እናያለን። አዎ የፍኖተ ሰላም ልጆች ገራይ ጋር ጠብቁን። ቤተሰብ እንግዲህ ዛሬ ወደ ገራይ ቅድም እንደነገርኳችሁ ወደ ገራይ እየሄድን ነው። ገራይን ለማጽዳት ያለን ነገር ሁላችንም በአቅማችን ማድረጋችን ጥሩ ነው ብለን አስበን ይኸው የፋኖስ ቲቪ ክሮች ተሰባስበን እየሄድን ነው። ገራይን ማጽዳት የምትፈልጉ ኑ አብረን እናጽዳ። ገራይ የሁላችን ነው። አሁን ጉዞ ወደ ገራይ አላችሁ እና እንደዛ ነው ያለው። እናንተ ማጽዳት የምትፈልጉ ካላችሁ ኑ አብረን እናጽዳ እንላለን። እንግዲህ ዛሬኛ በጣም የእውነት የምንከምር ሲባል ልባችን ተሰብሯል። ግን እኛ ደግሞ በምንችለው አቅም ሄደን እናግዝ ብላ እናንተም ደግሞ ዝም እንደማትሉ አንጠራጠርም። እናንተም ኑ ቀጣይ ደግሞ ስለምታገቡ ስታገቡ እዛ ምናምን ጊዜ የምታሳልፉት በገር አይደል? ኡሩ ሲባል ገራይ ሲባል ማያውቀው ሰው የለም። ታውቁታላችሁ። ኑ እንላለን። አብረን እናጽዳ። መልካም ጊዜ አብራችሁን ቆዩ። የኛ ብቻ አይደለም ገራይ ባይዘው የሁሉም ነው የማህበረሰብ የሁሉም እስከሆነ ድረስ ገራይ እሱን ለማጽዳት ደግሞ ሁላችንም አንድ ሰው ሁለት ሰው አይደለም መነሳት ያለበት። እሺ ፍኖተ ሰላምና አካባቢዋ ላይ ያሉት ትውልዶች እኛ እናንተ ከየት ነው የመጣችሁ? እኛ የመጣ ነው ከጅጋ ነው የመጣ ነው። ግን ደግሞ ፍኖተ ሰላም ጅጋ ማለት ከፍኖተ ሰላም ጅጋ ስንት ኪሎ ሜትር ነው? 12 ኪሎ ሜትር። ኦኬ 12 ኪሎ ሜትር ነው። በ12 ኪሎ ሜትር ርቀት ውስጥ ነው የምትገኝ እና ማነው ፍኖተ ሰላምና አካባቢ ያላችሁ ማህበረሰብ ወይም እንዲሁም ደግሞ ሌሎች ቦታ ላይ ያላችሁ ገራይ የኛ ነው የምትሉ ሰዎች ኑ አብረን እናጽዳ። ገራይ የሁላችን ነው። አዎ የኛ ነው። የሁላችን ነው። ዋና በቀር የማን ነው? ምን አልባት እሺ ሌላ ሀሳብ አሁን አውልቃችሁ ነው የምታጸዱ ወይስ ዝም ብላችሁ ነው? አውልቀን ምን ዞሮ ጋር አውልቃችሁ ጨርሳችሁ ነው ትመጡ? የለም በቃ ሁሉን ነው ሳልቅ እህል ቀጭ የሚያደርግ የለም። ገርማችኋል። ምሳችን ይዘን የመጣን ነው ዛሬ። ኧረ እዛው ነው ውሎ ምናምን እዛው ነው ዛሬ ላይ ያለው እና ያለውን ነገር እዛው እያጸዳንም አንዳንድ ነገሮችን አብረን ስለምንል እስኪ አብራችሁን ቆዩ ብቻ። እናንተ ማን ይሻላል? መንገዷን ትንሽ ራቅ ስንመለስ በሌላ አይኔ እንግዲህ ይኸው ገራይ ያለበት ቦታ ወይም ደግሞ ቶፖግራፊኩ ይሄን ይመስላል። እንደምታዩት በዚህ አረንጓዴ ነው። ፍኖተ ሰላም ደግሞ ትታያለች። ከታየች የተወሰነ ትታያለች እና ይኸው እንደምታዩት ጎጃም ማለት ይሄ ነው እንግዲህ አረንጓዴ መልካም ምድር በፈጣሪ እንዴት ነው የሚያምረው! ግን እኔ ግን እንደዚህ ቦታ ግዛ አይታሽቶ እኔ አዲስ አበባ አየሩ ራሱ ደስ የሚል ግን ይሄን ያላቆም የምር ለምሳሌ ይከብዳል ማለት ምድራዊ ገነት በለው በቃ ምድራዊ አቀማምጡ ስታየው ሎኬሽኑ ምን ወደዚህ ወደ ይገርማል። አዝመራ ነው የምታየው ነው የማሪው አረንጓዴ ነገር እህል ነው ተክላላ ደስ ይላል። አሁን ጓያ የምታየው ጥግ መታየው መጨረሻው አይታወቅም አይደል? በዛ ላይ ቦታውን አቀማምጥ ይኸው የሚገርም ነው። በቃ እኔ በጣም ደስተኛ ነኝ። በነገራችን ላይ ዛሬ ለማጽዳት ወደዚህ ይሄድ ነው መጣችሁ ተቀላቅላችሁ ከኛ ጋር ለማጽዳት ሞክሩ። አዎ የፍኖተ ሰላም ልጆች የት አላችሁ እንዴ? ነው እንጂ የት ናችሁ? እንታበበ ሰላም ቤተሰብ እንግዲህ ይሄው እንደምታዩት ገራይ ደርሰናል። በጣም ደስ የሚል ነው። ግን የሚያስጠላው ነገር የሆነ እንትኑ ባህሩ በጣም የሚያስጠላው ነው። እሱን የምታዩት ይሆናል። እስኪ ያለው ነገር ሁላችሁ ገባ እንበልና ያላችሁ ነገር ሁላችሁ ቀይሩና ወደ ሰራ ቤተሰብ የምር ይኸው ገራይ የገጠመውን ነገር እዩት እና ይሄን እያያችሁ የፍኖተ ሰላም ልጆች የት አላችሁ? ይኸው እዩት እስኪ እንዲህ ነበር እንደ ገራይ
ገራይ እኮ እንዴት ነበር የምናውቀው? በጣም ትብላል እና ከቻላችሁ ሁላችሁም በየቻላችሁ ታቅም ኑ ገራይን እናጽዳ። የዛሬውን ሳይሆን የቀደሙን ያንን ማራኪውን ገራይን እንመልሰው እንላለን። በቃ ገራይን ወደ አለበት ወደ ነበረበት ለመመለስ ሁላችን ተባብረን ተነስተን ይሄንን ማጽዳት አለብን ማለት ነው። እሺ ኑ የፉነት ሰላም ልጅ ናችሁ። እኛ እንኳን ከጅጋጅ ድረስ ግን እኮ የፉነት ሰላም ልጆችን ብቻ አይደለም የሚመለከቱት ሁሉም በቃ ሁሉም ሰው እዚህ ጋር መሳተፍ አለበት። አሁን የእጃሻራችሁ ሁላችሁም እዚህ ጋር ማሳለፍ አለበት። እዚህ መጥቶ ያልተዝናና ሰው አይኖርም። ሁላችሁም እየመጣችሁ እንግዲህ